ማለት ፀጉር እንደዚህ መለጣጠፍ ተጀመረ። ሳውዲ አረቢያ ሰላማዊ ሀገር ነበር፣ አበላሻችሁት አይደል? ምን አስበህ ነው? ዛሬ ነው እንደምታውቀው። እሺ መፈጣጣ ነው። ኧረ እኔ አላውቅም። ሳውዲ አረቢያ ስንት ዓመት የኖርኩ ሰው ነኝ እና የለም። አይ በድብቅ ነበር እንጂ እንደዚህ በስፋት የለም። አሁን በስፋት አለ። አንቺ አሁን እንደዚህ ፀጉርሽን ተሰርተሽ እንደዚህ ተገልጠሽ መንገድ ላይ ትሄጃለሽ? አዎ አልገባኝም። እሄዳለሁ። ምን ችግር አለው? ከመቼ ተጀምሮ ሳውዲ አረቢያ ውስጥ ደግሞ ፀጉር ገልጦ እንደዚህ አንጀፍጅፎ አንዘልዝሎ የራስሽን ፀጉር የማይገለጥበት ሀገር ኖርማል ነው። ኖርማል ነው። አዎ። እድሜ ስንት ነው? 20። ሳውዲን ማላውቀው ነው የሚመስልሽ? የሳውዲ አረቢያን ህግ ማላውቀው ነው የሚመስልሽ? እንጂ ታውቀዋለህ። እኔ ብቻ አታውቀውም አልኩ። ስንት ዓመት የሳውዲ አረቢያ? እንጂ 5 ዓመት። ስለዚህ አሁን በዚህ 2 ዓመት ውስጥ ቢያንስም ያን ያክል የሚቀየር ህግ የለም። ግዴታ መሸፈን አለብሽ። ኧረ በ2 ዓመት ውስጥ ብዙ ነገር ተቀይሯል። አውቃለሁ። እኔ በወጣበት ሰዓት እንትን ተፈቅዶ ነበር። ምን ለመኪና ለሴት ተፈቅዶ ነበር። ያን ያክል የኒቃም ቁጥጥር የለም። ከዛ ውጭ ግን ይሄንን ፀጉር አንጠልጥለሽ ግን አንቺ አስፋልት ላይ ለ30 ደቂቃ ጅዳ ነው የምትኖሪ? አዎ። እኔ አሁን ኦልሬዲ ስንት ወሬ ነው ከመጣሁ ገና በወሮች ውስጥ እኮ ነው። እንኳን አይደለም እንደዚህ እና ሂጃ ማውረድ እኮ አይቻልም። እግዚአብሔርን ቆይ እኔ ልንገራት። እሺ እኔ ልንገራት። አንቺ ይሄንን ፀጉር አድርገሽ መንገድ ላይ ለ30 ደቂቃ ሻሪያ ላይ እንደዚህ ሆነሽ ለ30 ደቂቃ ከሄድሽ እኔ 10 ሺህ ሪያል እልክልሻለሁ። ሪሊ የምርህ ነው? የምር። ኧረ በእግዚአብሔር ምን ነክቶ ነው? ጅዳ ትልቁን ሻሪያ አልኩሽ፣ ትልቁን ሻሪያ። እግዚአብሔርን እኔ እንደፈለገ ሆኜ ነው የምወጣው እንዴ እኮ ለ30 ደቂቃ ቀጥ ብለሽ ትሄጃለሽ። እሄድልሃለሁ። ለምን እንኳን አይደለ ፀጉሬን ልብስ ራሱ አባያ ባለፍ ችግር የለውም። እሱን እኮ ስታደርጊ በሱሪ እኔ የምመርጠው ቱታ ሱሪ አለ። ይሄ በደንብ ጥብቅ አድርጎ ምናምን እንትን የሴት ክፍላ ክፍል ነገሮችን በደንብ ጥብቅ አድርጎ ትክክል አይደለም። ፀጉሪ ሲጀመር ይኸውልሽ ይሄ አግባብ አይደለም። እንኳን 30 ደቂቃ 5 ደቂቃ አትይጂ። አሁን ላይ ሁሉም ኖርማል አድርጎታል። ምን ነክቶ ነው? እኔ እኮ ብቻ አይደለም የምከፍተው። ስንት ዓመት 20 ዓመት የኖርንበትን ሀገር አንቺ ኖርማል አረቦች አይሄዱ እንኳን አንቺ። እሺ በቃ እንደዛ ከሌላ ሰው ትሰማለህ። እኔን ካላመንክ ለምን እሰማለሁ? እኔ እኮ ሰጠሁሽ እኮ ችግር የለውም። በቃ ወጥቻ አሳያለሁ። 30 ደቂቃ ቪዲዮ ቀርጸሽ አስቀምጪ ወይ ላይቭ ነገ ትከፍቻለሽ። እኔ እመጣለሁ፣ እመለከታለሁ። አንቺ እንደዛ ሆነሽ እየሄድሽ ካልተያሽ እኔ ያው እበላለሁ። እሺ ግምጃ ጅዳ ነበርሽ አይደል? አዎ ጅዳ። እሷ ራሱ ተወጣ ነበር፣ ተወጪ ነበር ግምጃ ባህር ላይ ምናምን ልክ አባያ ሳለብሱ። እኔ ባህር ይቻል ባህር ታፍራጋ ሀዲቃ ምናምን አትሄዱም ነበር? ትሄዱ ነበረ። ባህር ሳይሆን ሀዲቃ ብሄድም እዛው አበሻ አለበት ቦታ ላይ ልንገለጥ እችላለሁ እንጂ ወጥቼ እንደዚህ ፀጉሬን ገልጬ አልሄድም። እንኳን አይደለም ሁማን አልኩሽ የራሴን ፀጉር አድርጌ አልሄድም። በጣም ነው የሚያስፈራው። መኖሪያ ፈቃድ ያለሽ እንደምን? አዎ። ስለዚህ ኢቃማ እኮ ቢኖርሽም ባይኖርሽም እኔ ሲጀመር በኢቃማ ኮርቻ አይደለም፣ ግን ህጉ ኖርማል ነው አሁን ላይ። ያኔ ኖርማል የሚባል ነገር የለም። አበላሽቶት ነው ማርያም። በጣም የክብር አስለን አረቦቹ ራሱ ሂጃብ እኮ ብዙም አይለብሱ አክራሪ ካልሆኑ እንደዚህ ኒቃብ ምናምን አይለብሱ እኮ። አንቺ ለተለብሽ ትችያለሽ፣ ግን ይሄን ፀጉር አንጠልጥለሽ አትሄጂም። ሂጃብ እንደዚህ ፀጉርሽን ብቅ አድርገሽ ልትሄጂ ትችያለሽ። እኔ ቪዲዮ ቀርጬ ልክ ፖስት አለውኝ። እሺ ላይ ብላይ ቆመሽ እኔ ኢሻራዎቹን ሁሉ ስለማውቃቸው ጅዳ ታሳይኛለሽ፣ ትሄጃለሽ። እሺ ጆከር በዚህ አመጣሽብኝ አንቺ ጆከር። አሁን እኮ ነው ከባድ ጌመር ሆኛለሁ። ለምን ትፈረኛለህ? የምር በቀደም ስለቀጠው
ኖ አይ ሌላ ወሬ ይዤ ስለነበረ ብራዘር ችግር የለብኝ። ማርያምን እኔ ቀልዳለሁ እንጂ እስኪ ከኋላ ያለችው ቆንጆዬ ነች። ነይያት እስኪ። ሳውዲ እኮ ቆንጆ ሴቶች አሉ። ሳውዲ ነው ዱባይ አትታይም እምቢ ብላለች በላቸው። ሚስት ምረጥ። ይኸውልህ እዚህ ውስጥ አሪፍ ሴቶች አሉ። ድስት ብትል ይቀላል። አትፈልግም ሚስት? እነዚህ እኮ ብር አላቸው እኮ ራሳቸውን ችለው ነው። የቅባት ኃይሉ የምን አሉ እንደ አዲስ አበባ ሴቶች ነው ስለሆነ አይ ገና ነኝ እኔ ጆከር። እንደ እኔ እኮ ምንም ፍሬ እኮ አልበቀለም። ሙላ እኔ አባት ምን አልበቀለም? ፍሬ አላወጣውም ገና ልጅ። የምን ፍሬ? ፍሬ ማለት ገና ምንም ማውራት እንኳን ማልችል ሰው ነኝ። ጅንጀና እንኳን ማልችል። አሁን እንዴት አድርገህ በቃ ጆዬ ሌላ ሰው ነው አይ በሉ እሺ ብቻ ምን ስማ ጆከር ምን ላድርግ እዚህ ጋር ለማንም እንዳታገናኝ ጆከር እያለች ነው እና አፍቃሪ አለች ማንም ጋር ነይ እስኪ ብቅ በይያት እጇን ታሳይ እጅሽን ያሳያው እኮ እያልኳት እስኪ ነይ እሺ ትመጣለች እጅሽ እንደዚህ እጅ ወደ ላይ ታያለሽ ከዛ እጅ ወደ ላይ ቃል አስገባኝ ነው ቆይ ሂጃብ ትልበስና ትመጣለች በላቸው ወይ ጆከር ጌም እንጫወታል ቆይ እሷን እናሰናብታትና ተረጋጋ አንተም በዛው ሚስት ታያለህ በላቸው ወይ እንዴት ነህ ይመጣል ለኮ በጣም ወዳት አንተ ገና አንተ ፍሬ አላወጣው አንተ እንደዚህ በዚህ ፈገግታ እያናገርክ እና ያልቀስኩ ላወራ እኔ እኮ ምንድነው እኔ አሁን ጆከር እኮ ለምንድን ነው ቆይ ታስተናገድስ ወይ የተጫወተን ቢሆን በጣም አሪፍ ይመስለኛል እኔ ጆከር እንዴ ቆይ አረጋጋው ነው ወርጄ ትጫወታላችሁ ምን እኔ ለመቅጣት ነው ይሁላ ያልጫወት እኔ እንደሱ አይደለም ማን እንደሚቀጣ ራሱ አልታወቀም ጸጉር ቤት ወይ ማን ነው የሚጣ አልከኝ ጸጉር ቤት ወይ ማን ነው የኔ ነው የሷ ምን አይነት ሰው ነሽ እንጉልፋት ጋይስ ታብስኪን ወገጤ ጀመራችሁ እስኪ ታይ ወይ ካላስወጣች ጭራሽ ብዬ ጸጉር ጠማቂ ጋር ቁጭ አደረገ ያሳዝናል በላቸው ላምጣ በሌ ማኛው አንግምብራስ ንጉሱ ስማ ቦሳይ እኔ እኮ እንዳረብሻት ብዬ ሙት አድርገኛል። አንደኛ ቅጣት ያዝ